ያለሽ መቼም አክስትሽ መሆን አለባት። ሁለት ምርጫ አለ። ወይ አሁን ባልኩ ነገር መስማማት ወይ ደግሞ እህቴን ከደበክበት ቦታ ማምጣት። ስንቴ ነው የምነግርሽ ሉላ፣ እኔ የእህትሽ መጥፋት ውስጥ እጄ የለበትም። እኔ ስንቴ ነው ይሄ የማይረባን ነገር ማመን አልችልም ያልኩ። ማለቴ ፓርትነርህን አሳልፈ መስጠት ትችላለህ? ይኸውልሽ ሉላ፣ በዚህ የማይረባ ውሳኔሽ ግን የቤዛንም ህይወት ነው አደጋ ላይ እየጣልሽ ያለሽው። ስለዚህ እህቴን ከደበክበት ቦታ አምጣልኝ። ቆይ ስንቴ ነው የምነግርሽ? እኔ ቤዛ ያለችበትን አላውቅም። በቃ አይጠበቅብንም። ያለውን ነገር ከአሁኑ መጨረስ አለብን። ጥሩ፣ እንደዛ ማድረግ ያለብን ይመስለኛል። ቆይ ለምንድን ነው እኔም በዚህ ልክ ያክል ክፉ የምታደርጊኝ? ለማንኛውም ከውሳኔ ምንም የሚያስቀይረኝ ነገር የለም። ሱራፌል ከዶክተር ሮቤል ቤዛ አሁን ላይ ምንም ነገር ማስታወስ አትችልም ብሎ ስለነገረው እጅግ በጣም ደንግጧል። ሳሚም ሱራፌልና የዶክተር ተብዬውን አልለቃቸውም እያለ እየዛተና እንዲሁም ደግሞ በተግባር እየሰራ ይገኛል። ሉላ አሁን ላይ ራሷ ቤዛን ሆኛለሁ በማለት ሀብትና ንብረቷን ሁሉ ለማንም አሳልፋ እንደማትሰጥ ነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ክፍል 71 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቤዛ እንግዲህ ሆስፒታል እንደገባች ሁላችንም የምናውቀው ነገር ነው። ምንም ሆስፒታል ባትገባ እንኳን ነገር ግን ወርቃ በመኪና መገጨቷን ሁላችንም የምናስታውሰው ነው። አሁን ላይ ግን እሷን የሚያትና የሚከታተላት ዶክተር ሮቤል ወይንም ደግሞ አብሮ የሚሰሩት ናቸው። ቤዛ ምን ላይ እንዳለች ባይታወቅም ነገር ግን ዶክተር ሮቤል እየመጣ ለሱራፌል የሚነግረውን ሁሉም ሰው እያመነ ነው። ዶክተር ሮቤልም እንግዲህ ሱራፌልን በመቅጠር ቤዛ አሁን ላይ ሙሉ በሙሉ ነቅታለች፣ ጤነኛ ነች፣ ነገር ግን ያለፈውን በሙሉ አታስታውስም በማለት ለሱራፌል ነግሮታል። ሱራፌልም እጅግ ነበረ ይህን በሰማ ጊዜ የደነገጠው። ይህ ማለት ደግሞ ሁሉንም አሁን ላይ እረስታለች ማለት ነው። ማስታወስ አትችልም። ቀስ በቀስ ግን ማስታወስ እንደምትችል ዶክተሩ ለሱራፌል ነግሮት ነበረ። ዶክተሩ ግን ሀሳቡና እቅዱ ስራው ላይ ስለሆነ እሷ ማስታወስ እስከምችል ድረስ እኛ ስራችንን ሰርተን መጨረስ አለብን፣ ደግሞም እንጨርሳለን እያለ ይገኛል። ክፉ ስራ መቼም ቢሆን አይሳካም። ዶክተር ሮቤል እንግዲህ ብዙ ጊዜው በቤዛ ላይ አንዴ ለመግደል አንዴ ለመጣል እየሞከረ ነበረ። ነገር ግን ሊሳካለትና ሊፈጸምለት አልቻለም። አሁንም እንግዲህ ከወንድሙ ጋር ከሱራፌል ጋር እየተመካከረ ነገሮችን ሊያስኬድ እየሞከረ ነው። ይህም ሀሳቡ ይሳካል ወይ የሚለው ነው ዋና ችግሩ። ነገር ግን ሱራፌል አሁን ላይ የሚያደርገው ነገር ግራ ግብት ስላለው ግዴታ ሳይወድ በግዱ ከወንድሙ ጋር ተባብሮ እንዲሰራ ሆኗል። አሁን ላይ ግን ለቤዛ የእውነት እየፈለጋትና እየተከራከረላት ያለው ሳሚ ብቻ ነው እና እንዲሁም እህቷ ሉላ ማለት ነው። ሳሚም ከቤት ወጥቶ እስከ ማደር ደርሷል። ይህንም ደግሞ ለኩቻ እጅግ የከበደ ቀን ነበረ። ኩቻም የት ሄደ ይሆን? ለምን የማይመጣው? እኔ እዚህ ተጨንቄ እሱ ጭራሽ ውጭ ያድራል በማለት ብዙ ሀሳቦች ወደ አእምሯ እየመጡ እየተረበሸች ነበረ። ነገር ግን ሳሮን ተረጋጊ እንጂ ይመጣል በማለት ትነግራታለች። ያቺ ቤዛ ወደ ህይወቱ ከመጣች ጀምሮ ይኸው በቃ ቤዛ እያለ ለሷ ጉዳይ እንደባከነ ነው። አንድ ቀን እንኳን ሰላም ሰጥቶን አያውቅም። ስለዚህም እኔ ደግሞ አሁን የያቴ ነገር ያስጨንቀኛል። የራሳችንን ነገር ማሰብ አለብን። እንዴት ወጥቶ ያድራል? እንዴት እንደዚህ ይጠፋል? ስልኩ እንኳ አይሰራም እያለች እጅግ በጣም እየተበሳጨች ነበረ። ነገር ግን ሳሮን እንዴት ሲዳራ አላደረም እኮ በቃ ትንሽ እንጠብቀው ይመጣል ብትላትም እሱ ይሻለኝ ነበር፣ ቢያንስ በሰላም ይመጣል። ነገር ግን ከዛ ከዶክተር ጋር አንገት ለአንገት ተያይዘዋል፣ ሊገለው ነበር እኮ። አሁን ላይ ግን ምናልባት ዶክተሩ እንዳያገኘው እያለች እጅግ በጣም ፈርታ በነበረበት ሰዓት ሳሚ ይመጣል። ደህና ነህ ብላ ከጠየቀችው በኋላ ጥፊ ነበረ ያቀመሰችው። ሳሚም እንግዲህ ምነው ኩቻ እየተረጋጊ እንጂ በቃ ይቅርታ በማለት እንግዲህ ሊያባብላት ችሏል። እሷ ግን አሁን ላይ የሚያስጨንቃት የቤዛ ጉዳይ ሳይሆን
የአያቷ ጉዳይና የራሷ የፍቅር ጉዳይ ነው። ነገር ግን አሁን ላይ ሳሮንም አሁን ቤዛ እንደዚህ አይነቱ ችግር ውስጥ ገብታ ስለ ራስሽ ታስቢያለሽ? በቃ እስቲ ተረጋጊ እያለቻት ትገኛለች። አንቺን ፈረድሽብኝ ማለት ነው? እኔ እኮ አሸብር አያቴን እንዳይጎዳብኝ ፈርቼ ነው። በዚሁ ተቀጠለ ደግሞ በቃ ውለጃት አምጫት እያላት ስለሆነ አያቴን እንዳይጎዳብኝ እጅግ በጣም ፈርቻለሁ። ሳሚና ዶክተር ሮቤልም እንግዲህ እየተነጋገሩ ባለበት ሰዓት ሳሚም ዶክተር ሮቤልን ቤዛ አንድ ነገር ትሆንና አንለቅህም፣ ቤዛን የት ነው ያደረካት አምጣ እያለም ከእሱ ጋር በሚያወሩበት ሰዓት ሱራፌል ከኋላ ይመጣና ወንድሙን ማለትም ዶክተሩን ይመታውና መሬት ላይ ይወድቃል። ሱራፌልም መለስ በማለት እንግዲህ ሳሚ ደህና ነህ ወጥቷል ደህና ነህ እያለው ነበረ። እንዳትነካኝ በማለት ነው ያስጠነቀቀው። እንዳትነካኝ ሁሉም ነገር አውቃለሁ፣ ልትዋሸኝ እንዳትሞክር፣ ስለዚህ አውቆ እንደወደቀ አውቃለሁኝ፣ ሲነሳ ግን ቤዛን ካላመጣ እንደማለቀው ንገረው በማለት ሱራፌልም እኔ ቤዛን በገንዘብ መቼም ልጎዳት አልፈልግም፣ ስለዚህ እንደምታስበው አይደለም በማለት ቢነግረውም ነገር ግን ሳሚ እውነቱን እየነገረው ይገኛል። ለገንዘብ ብለህ አንተ ቤዛን ከዳሃት፣ እንዲሁም ደግሞ ለማስመሰል ስትል ነበረ ካርታውን ወደ እሷ ስም ስታዞር ምናልባትም እውነተኛ ፍቅር የያዘህና ለእሷ ታምህ የምትኖር መስሎ ነበረ፣ አንተ ግን አስመሳይ ነህ በማለት እንግዲህ ጥሏቸው ይሄዳል። ጎዳህ እንጂ ተነስ በማለት እንግዲህ ወንድሙን ጉንብስ ብሎ ያነሳል። ዶክተሩም እንግዲህ የበፊት ቂምህን እየተወጣ ነው፣ እንዲህ በጣም እኮ ነው የመታኝ፣ ምን አለ ግንባሩን ባልኩት ኖሮ በማለት እንግዲህ ሽጉጥ ስለያዘ እያሰበ ይገኛል። ነገር ግን ሱራፌል እንደዛ አይሆንም መረጋጋት አለብህ እያለው ነው። እንዲሁም ቤዛ ሙሉ በሙሉ ሚስትህ እረስታለች በማለት ይነግረዋል። እጅግ በጣም ነበረ የደነገጠው። ነገር ግን ምናልባትም በሰላም ብትድን እንኳን መድኃኒት ራሱ መስጠት ይችላል ዶክተሩ ማለት ነው። እንድትረሳ የሚያደርግ መድኃኒት ምናልባት ሊሰጣት ይችላል። ያው በሱ ቁጥጥር ስር ስላለች ማለት ነው። አሁን ስለ ቤዛ ሁሉም ጓደኞቿ ተጨንቀዋል። ሉላም አሁን ላይ አክስቴ መታከም አለባት እያለች ነበረ። ነገር ግን ከጠበቃው ጋር እያወራች መታወቂያ ብቻ ነው የሚያስፈልገኝ እሷን ለመሆን፣ ስለዚህ የእህቴና ሀብትና ንብረት ደግሞ ጠንቅቄ እጠብቃለሁ እያለች ትገኛለች ሉላ ማለት ነው። ሱራፌልም አድሮ ሲመጣ ለምን አትጠይቅኝ የት እንዳደርኩ ቢላትም እሷ ግን ምን አገባኝ ሚስትህ አይደለሁ በማለት ነበር የመለሰችው። እሱ ግን ከዚህ በኋላ ቤዛን ሆኜ ታውናለሁ እያልሽ አይደለ በማለት ይነግራታል። እንኳን ቤዛን ሌላም እሆናለሁ የእሷን ሀብትና ንብረት ለመጠበቅ በማለት እንግዲህ መልሳለታለች። እንዲሁም ሱራፌል እሷን ለማንከባከብና እሷን ለመግባባት እየሞከረ ነው። ነገር ግን ሉላ የምትደፈር አይነት ሰው አይደለችም። በጣም መረር ብላለች። ንግግሯ ራሱ ያስፈራል። ሱራፌልም ለቤዛ ምግብ እንደሚሰራው ለሷም ምግብ ሰርቶ ምግብ ሰርቼ አምጥቼልሻለሁ በማለት ቢነግራትም እሷ ግን ለቤዛም እሰራላት ነበረ ቢላትም ሌላስ መድኃኒቱንም አብራት ትሰጣት ነበር በማለት እንግዲህ መለስ ብላ ሊገላት እንደሞከረ አስታውሰዋለች። ስለሱ ለምን ታወሪያለሽ በማለት ነው እንግዲህ እየመለሰላት። እህቴን አሁን አምጣት፣ ሌላ ነገር አልፈልግም በማለት ነው እንግዲህ እየመለሰችለት። እህትሽን እኔ የት እንዳለች አላቅም፣ ምን ባደርግሽ ነው የምታምኘኝ እያላት እንግዲህ ይገኛል። በዚህ መሀል ግን ሳሮን በር ተደግፋ እያዳመጠች ነበረ። ይህንን ቃል ተናግራ ከሳሎን ስትወጣ ሳሎን ቁጭ ብሎ ወደ ሮቤል ነበረ የደወለው። ይች ልጅ በቃ እኔ የምትሆንልኝ አይመስለኝም እያለም ይገኛል። ስለዚህ ወይ እንጨርሳትም እያለ ክፉ ሀሳብን ወደ አእምሮ እያመጣ ይገኛል። ማለትም ለሉላ ማለት ነው። ይህንን የሰማችው ሳሮን እጅግ በመደንገጥ ነበር ወደ ኋላ የተመለሰችው። በቀጣይ ቪዲዮ ደግሞ ምን እንደሚፈጠር ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።